እኔ እርጉዝ ሆኜ ብቻ እርጉዝ የሆንኩበትን ማስረጃ ብቻ ስላለኝ ኢቭን ራሱ ሜሴጅ ላይ ላሳየው ያስገባችልኝ የዛን ጊዜ ራሱ የተሰራው ያው ብሩ ምናምን አለ ግን ክፍያው ነው። አዎ ክፍያው ምናምን ትችት እሷ ራሱ በጣም ብዙ ስልክ እየደወለች እያስጨነቀች ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያለሁበት ሁኔታ ጥሩ አይደለም። በእርግጥ በጣም ጥሩ ሙድ ላይ አይደለም ያለሁት። ነገሮችን ሙሉ በሙሉ በደረጃ ነገሮችን አበላሽቻለሁ ብዬ ራሴን በጣም እየወቀስኩ ነው ያለሁት ከሚባለው በላይ ማለት ነው። እና ከዚህ በፊት ያየሁት እያሳየኝ ነበር የባለፈው ቪዲዮ ላይ እና ምን ማድረግ እንዳለብኝም ምን ማለት እንዳለብኝም አላውቅም። አይምሮዬ በጣም ተወዛግቧል። ምን ማሰብ ከቤት እየወጣሁም አይደለም። ራሴን በጣም እየወቀስኩ ነው ያለሁት። እንደገና ደግሞ ነገሮችን ማመንም አልቻልኩኝም። ነፃነት በዛ ልክ ደረጃ ታደርጋለች ብዬ ያሰብኩም አይደለም። ብዙ ነገሮችን ኤዲቲንግ ናቸው ብዬ ራሴን አማሳምኝ መቀበልን ፈልጌያለሁ። በአንድ በኩል ደግሞ የሷን ባና የሷ ለቅሶ ብዙ ነገሮችን እንደዛ ምኝ እንዳልቀበል አድርጎኛል። እዩ አሳይቶኛል ኤዲቲንግ እንደሆነ እስከና አሰራሩ እስከና ምናምኑ። ግን ደግሞ እንደዛ አድርጌ ደግሞ እንዳልቀበል ደግሞ ኤዲቲንግ ብዬ እንዳላምን ደግሞ አብርሃም ያለኝ ነገርና አብርሃም ያሳየኝ ነገራቶች እውነት እንደሆኑ እንዲሰማኝ አድርጎኛል። ሁለት ሀሳቦች ነው ያሉት። ምክንያቱም እኔና አብርሃም ያወራ ነገር ነበረ በዚህ ዙሪያ። እሱ ያለኝ የነበረው ፋይሉን አጥፋው ነው እንጂ ያለኝ የነበረው ይሄ ፋይል ኤዲቲንግ ነው ብሎ አብርሃም አላለኝም። እንደዛ ደግሞ ብዬ እንዳምን ፋይሉ ደግሞ እውነት ነው ብዬ እንዳምን ደግሞ አንድ ያደረገኝ ነገር ደግሞ የአብርሃም ነገር ነው። ምክንያቱም ፋይሉ አብርሃም ኤዲቲንግ መሆኑን እና እሱ እንዳሆነ ቢያውቅ ኖሮ ሊነግረኝ ይገባ ነበረ። እኔ አይደለሁም ይሄ ፋይል ኤዲቲንግ ነው ብሎ ቢለኝ ቢያንስ አሁን እዚች ጋር አይምሮ ላለቅስም እውነታውን ልቀበል እችል ነበረ። ከዛም አልፎ ተርፎ ደግሞ እሷን እዛ ወስዶ ጠርቷት ወሰዳት አዲስ አበባ ድረስ። አዲስ አበባ ነኝ ብሎ ጠራት። ብዙ ነገሮች ተፈጠሩ አለችኝ። አላውቅም ምን ተፈጠሩ ነው የማውቀው። አዲስ አበባ ሄዳ ከዛ በፊት አብርሃም እንደጎዳት አውቃለሁ። አብርሃም ብዙ ነገሮች እንዳታላት ኢቭን ከዛም አልፎ ተርፎ ዱባይ ሲሄድ እያወራት እንደነበር አውቃለሁ። ዱባይ ሆኖ ያ ነገሮችን አምኜ እንዳልቀበል ነገሮች ውሸት ነው ብዬ እንዳምን ነው አይምሮ እያደላብኝ ያለው። እንደገና ደግሞ እዩ ደግሞ አሳይ ነገር ደግሞ በዛው ልክም ነፃነት ውሸታም ነች ብዬ እንድን ነው እያደረገኝም ያለው። የቱን አምኜ ተቀብዬ የቱን ነገር ማስተካከል እንዳለብኝም አላውቅም። ከሚባለው በላይ አይምሬ ተረብሿል። አይምሬ በጣም ውጥረት ውስጥ ነው ያለው። ነገሮች ሙሉ ከአቅሜ በላይ ሆኖብኛል ከሚባለው በላይ ማለት ነው። እንዴት ብዬ ማስረዳት እንዳለብኝና እንዴት ብዬ መናገር እንዳለብኝም አላውቅም። በእርግጥ ነገሮችን አምኜ እንዳልቀበልም ሲያደርገኝ የነበረው አብርሃም አንድ ኤዲቲንግ ነው ብሎ ቢለኝ እኮ አምን ነበር። ኢቭን እሱ ከዛ ሁሉ አልፎ ተርፎ በፖሊስ ተይዤ ፋይሉን አጥፋ እንደዚህ አጥፋ ከመባል አብርሃም ኤዲቲንግ ነው እንደዛ ደግሞ እንዳላምን ደግሞ የነፃነት እንባ የነፃነት ጉዳት ብቻ ነገሮችን እኔ ያየሁትን ፋይል ባይኖረው የትኛውም ሰው እውነት ነው ብሎ አምኖ የሚቀበለው፣ የትኛውም ሰው ውሸት ነው ብሎ አይቀበልም። የትኛውም ሰው ይሄ ፋይል እኮ ወደ ሚዲያ እንዳይወጣ እኮ ነው ተማጸጊያ ፋይል ስለሆነ ወደ ሚዲያ እንዳይወጣ በቃ ወደ ሚዲያ ወጣው ባስትለኝ ይሄ ፋይል ሚዲያ ከወጣ ያንቺንም የሱም ህይወት ነው የሚበላሸው። ከነገ ከአብርሃም በኋላ ህይወት አለች። አብርሃም መጠም ቀረም ህይወት አለች። ኢቭን ነገ ትወልጃለች፣ ታገቢያለች። እና ይሄ ነገር ነገ ለትውልድሽ ለሚያው ትውልድ ጥሩ አይደለም። ይሄ ፋይል ቢወጣ ዩቲዩብ ላይ ሊታገድ የሚወጣ አይነት ፋይል ነው ፋይሉ። እና ያ ነገር ይቅርና በቃ እሺ ለሩታ ላክላት
በቃ ለሩታ ላኪላትና በአመት ሰው ከሆነ ባሏን ተያዘው ብዬ ነው ያልኳት። ሩታ ያየችው ነገር እንዳለ ያየችው ነገር እኔ ይሄ ፋይል እንደወጣ አልፈለኩኝም። እኔ ፋይል እንደወጣ ብፈልግ ኖሮ አብርሃም ፖሊስ ጣቢያ ውስጥ ታሰሩ ሲደርስብኝ ፋይሉ እንደወጣ አደረግ ነበር። ግን ያ ፋይል እኔ ራሱ ከዛን ቀን በኋላ ደግሜ ያላየሁትም ያ ፋይል። የትኛውም ሰው እኔ ያየሁትን ፋይል የትኛውም ሰው ቢያይ ሲጀመር እኔ ፋይሉ ከአይምሮ ሀቀኝ በላይ ስለሆነብኝ ነው ኤዲቲንግ አይደለም ብዬ እንዳምንም እንዳላምንም እየሆነብኝ ያው ነገር። በእርግጥ ደግሞ ልጁ ያሳየኝ ስቴፕ ደግሞ ልጁ ያሳየኝ ኤዲቲንጉ በስቴፕ ነው እና ከዛን ቀን በኋላ አዩን አገኘሁት ዛሬ ከዩ ጋር ወርቼ ነበረ እና በቃ ምን ማድረግ እንዳለብኝም አላውቅም። ያለኝ አማራጭ ልጁን አግኝቼ ማውራት ነው። የዛን ቀን ልጁ ምንም አልጠየኩትም። ስሜቴ ጥሩ ላይ ሳልነበረ በራሴ አፍሬ ሳልነበረ ኢቭን አሁን በራሴ አፍሬያለሁ። ይሄ ነገር እውነት ሆኖ ከተገኘ እኮ ነው ትዳር አውጥቻለሁ እኮ ነው ትዳር አበላሽቻለሁ። ምን ማለት እንዳለብኝም የምፈልገው የእውነት ከሆነ የእነሱን ትዳር ወደ ቀድሞ መመለስ ብቻ ነው። ሩታን አግኝቼ አናገራታለሁ። ጻነት ሾታን ከሆነ ማለት ነው። አብርሃም ጥፋት አጥፍቷል። ይሄ ፋይል እውነት ቢሆንም ባይሆንም አብርሃም አጥፍቷል። አዲስ አበባ ውስጥ ጠርቷታል። አዲስ አበባ ላይ ብዙ ያጎል ሊሆን ይችላል። አዲስ አበባ ላይ እንግዲህ ፋይሊንግ ብላ ያለችኝ ነበር። ግን ፋይሊንግ ብላ ስትለኝ እስቲ ብዬ ስጠይቃት ተልሳይ ፈቃደኛ አይደለችም። አዲስ አበባ ፋይሊንግ ያለችኝ የአብርሃም ጥፋት የጠፋው ጥፋት ደግሞ እሷን እዛ መውሰዱ ነበር። ይሄ ነገሮችን እንደሚያደርገኝ ነገር ደግሞ አብርሃም አዲስ አበባ ስለወሰዳት ነው። አብርሃም አዲስ አበባ ወስዳት ኖሮ ቢያንስ ይሄ ነገር ውሸት ነው ብዬ እንደሚያደርገኝ ነበር። ነገሮችን እንዳላምን የአብርሃም እጅ አለበት እዚህ ጋር። ምክንያቱም አብርሃም ምንም የማያሳምን ነገር አብርሃም እኮ ኤዲቲንግ ማረኝ ማለት እኮ አብርሃም ራሱን ስለሚያውቅ ነው። አብርሃም ራሱን ስለሚያደርገውን ስራ ስለሚያውቅ ነው ብዬ ነው እንዳስብ ያደረገኝ። በዚህ ጋር አብርሃም ትክክል ነው። በዚህ ጋር ደግሞ እንደገና አይምሮዬ በጣም ተወዛገብኩኝ። እሳት ራሴን እየወቀስኩኝ ያለሁት ከቤት እየወጣሁ አይደለም። ነገሮችን በሙሉ አፍሬያለሁ። መጀመሪያ ደረሰኞች ሲከራከርላት የነበረችው ልጅ ዋሽታኛለች ብዬ ማለትም ምክንያቱም ታሳየኝ እንባና የነበራት ጉዳት የነበራት ስብራት ራሷን ስትቆርጥ የደረሰችው መድረስ እንዴት ሰው ማለት ራሱን ይቆርጣል? ለዚህ ኤዲቲንግ ከሆነ እንዴት ራሱን ሰው ይቆርጣል? በዚህ ናልክ እንዴት ሰው ራሱን ደሙን ስሩ እስከ መጥረስ ይደርሳል? ማንኛውም ሰው ማለት የትኛውም ሰው ሊያዝን ይሄ እንደዚህ አይቶ የትኛውም ሰው ሊያዝን የሚችልበት ነገር ነው። እኔ እዚህ ጋር አይምሮ የተረበሸው ራሷን ስትቆርጥ አይቻለሁ። ስትጎዳ አይቻለሁ። ራሷን አልታከም ስትል አይቻለሁ። እንደገና አብርሃም እንድትጠቀምባት ያሳየችኝ፣ አብርሃም እንደ ዕቃ እንድትጫወትባት ያሳየችኝ። ይሄው በደረሱባት ከጎን የቆምኩኝ ልጅ ዛሬ ከማየት ተነስቼ ውሸታም ነች ትክክል አይደለችም ማለትም ደግሞ አልፈልግም። እውነቱን የሚያውቀው ፈጣሪ ነው። ኤዲቲንግ ነው ተብያለሁ። ነፃነት እንዲህ አይነት ሰው ደግሞ አትመስለኝም። ማለት ነፃነት እንዲህ የምታገር ልጅ አትመስለኝም ካላት ጸባይ አንፃር ማለት ነው። ምን ማለት እንዳለብኝ በቃ ማለት ይሄ አይምሮዬ በጣም ተረብሿል። እኔ ያለሁበትን ነገር እኔና ፈጣሪ ነው የምናውቀው። እውነት ቢሆን እኔ አሁን ማለት ይሄ አይምሮዬ በቃ እውነት ይሄ ነገር እውነት ባይሆን ነው ብዬ እውነት ባይሆንና በቃ ሩታና አብርሃም በታረቁ እኔ ሩታ ከዚህ በፊት ለዛትም ባለፈው ነግሬያታለሁ። በቃ አብርሃም አይሆንሽም እና የራስሽን ህይወት ምሪ፣ የራስሽን ህይወት ምሪ። በቃ ሩታ እርጉዝ ነች። በቃ ሸውዶሽ ሊሆን ይችላል፣ ጮቶብሽ ሊሆን ይችላል፣ ግን በቃ ያለፈ ታሪክ ነው ብለሽ አስበሽ የራስሽን ህይወት ምሪ። እሷን እንትን እንድትል በጣም ብዙ ነገሮች አድርጌያለሁ።
ነፃነት ያደረገች የነበረው ያው ውሸት ነው ማለት ነው። በቃ እንደዛ ከሆነ አብርሃምና ነፃነት ያለፈ ታሪክ ነበራቸው ማለት ነው። እስቲ አሁን ልጁ ይምጣና ልጁን ጋር ደውዬለታለሁ ኤዲቲንግ የሰራው ልጅ ጋር እሱ ጋር መጥቶ ከሱ ጋር እስቲ የሚለውን ነገር እሱ ሙሉ ለሙሉ እንዲያስረዳኝ ነው የምፈልገው። ልጁ አሁን መጥቶ ሙሉ ለሙሉ እንዲያስረዳኝ ብቻ ነው የምፈልገው። ከዛ ውጪ ምንም ነገር አልፈልግም። እና እኔ በቃ ቃሉ በዛት ብቻ እግዚአብሔር ዳኝና ነገሮችን ማስተካከል ብቻ ነው የምፈልገው። አሁን ከነገ እውነትም ሆነም አልሆነም ሩታና አብርሃም ማስተካከል ብቻ ነው የምፈልገው። ይሄን ነገር ደግሞ ራሴና በራሴ አስተካክለዋለሁ። ጄሲካ አማኑ አረሳኝማ ነነሽ አሉልሽ አባት አሉልሽ ደም በሰላም ከንታሽ አይ ባለፈው ማለት ብዙ ብራም በነገሳና ያየ ነው። አንቺም ቸኩለሽ ቆይ ማለት ይኸውልህ ነገር እኔ ነበርኩበት ነገር ልጅቷ ነፃነት ማለት እውነት ያላት ልጆች ብዬ ነው ልጅ ካራከዳት ምስላት የነበረው ገባር እና ያሉ ነገር በእንትን ሲል ውሸት ነው ነገር ውሸት ነው ሲባል አይምሮ ያመንም አልፈልግም ገባር ያውን ኖቱን ስነግር ያውን ይመሰለኝ እኔ እዩ አንተን አምጥቶክ እዩ እንደዚህ ባል ያለህ ይመሰለኝ ገባር በሪል ጊዜ ዘመናዊ ጊዜ ነው ምንኛውም ነገር ይሰራል አምናለሁ ስለአንተ ይቄ ነበርና በጣም ጎበዝ እንደሆንክ ብዙ ነገሮች እንደምትሰራ ኤአይ እንደምትሰራ ብዙ ነገሮች ሰምቻለሁ ከባረ ግን ነገር ደግሞ አሁን ደግሞ ያንን ፋይ የነበረው እውነቱን ለመናገር የማውቀው ልክ የነበረው ያ ፋይ ብሩክ ጋር ማለት ነበር የነበረው እኔ ጋር ነበር ያ ፋይ የነበረው ነፃነት ጋር እኔ ጋር ነበር የነበረው ያ ፋይ ማለት ነው እንዴት አንተ ጋር ሊመጣ ቻለ ማለት እንዴት አንተ ጋር ሊመጣ ቻለ በዚህ ደግሞ ሳምን ደግሞ ትክክል ነው ኤዲቲንግ ሰርተላት ሊሆን ይችላል ፋይል እንኳን ሳይቻለው ካሰውስ ከዛን ቀን ሳይተኛ ነው ስናስተያየው ፈቃለ እና በዚህ ተሰራ ብለህ ሳልከኝ ነው እና ከነፃነት ጋር ማለት ነፃነት እስቲ ከዛን ቀንም ምንም ማይምሮ ተከሳነ በደንብ አልሰማሁም እስቲ ንገረኝ ልንጋል እኔ አባቴ ግን በዚህ ጉዳይ ላይ ማለት ነው በጣም ብዙ ስሞታዎች ምናምን እየቀረቡብኝ ነው ገብቷል አይደለ ይሄንን ነገር እኔም ባለፈው እሱን ሪስክ ወስድላለሁ እና ምንም አትሆንም ምናምን ያለውን ነገር ምናምን ስላለኝ ነው እንጂ ይሄ ነገር አደጋለሁ ችግር የለውም እኔ አሁን ልንገርህ ነው እኔ አሁን የትኛውም ሪስክ ነው ወስድልሃል አሁን አንተ እነሱን ንገረኝ እኔ የትኛውም ሪስክ አንተ ነው ወስድልሃል ገባህ አይደለ እኔ አሁን በእኔ ምክንያት የተነሳ ሩታ ብቻት የአብርሃም ባለቤት እርጉዝ ነች ገባህ አይደለ በእኔ የተነሳና በማነች በነፃነት የተነሳ ይሄ ልጅ አላባት ማድረግ የለበትም የዚህ ሁሉ ጥፋትና መንስኤው ደግሞ እኔ ነኝ እኔ ያሰብኩ የነበረው ይሄ ሁሉ ይመጣል እኔ አላሰብኩኝ ካይጉት ፋይል አንፃር እኔ አብርሃም ሲልጅ ላይ ግፍ እንደሰራ ነው ተገንዝቤ እኔን ነገር ያደረኩት እኔና አብርሃም መጀመሪያ አውርቼው አብርሃምን ተው ቢያውርቼው አብርሃም ፈቃደኛ አልነበረም እና ብዙ ነገሮች ተሳይ ነበር የነበረው አብርሃም ቴክስት ጽፍላት ነበር ኢቭን ያ ቴክስት ኤዲቲንግ ነው ቻይ ምን ማቆ ታሪክ የለም ዱባይ ሆኖ ቴክስት ጽፎላታል ምናምን ነገር ያ ነገሮችን እንዳምንና እኔ ነገሮችን በቃ እኔ ያው ነገር ሳረግ የነበረው አብርሃም እንዲመለስ እንጂ እኔ ሩታ ማመጣ አስቤ አልነበረ በሰዓቱ እኔ ልክ ነህ ገባህ ግን አሁን አንተ ጋር ትልቁና ሐሳቢ ጉዳይ ደግሞ አንተ አሰራው ስለምትለው ፋይል ገባህ ያ ፋይል ማለት ሩታና እሷን ይዳያቸው አብርሃም ይዳያቸው ፋይል ነው እና ስለዛ ፋይል ብትላገኝ ደስ ይለኛል አው ልክ ነህ እሷ ራሱ ይኸውልህ በቴክስት ምናምን እንደዚህ እያለች ታወራለች ምናምን ግን እኔ ያንን ነገር ያደረኩትኝ ያው የዛን ቀን እንደነገርኩ ነው ገብቶሃል እንደዛ ብላኝ ነው እንጂ ሰርፕራይዝ ላደርገው ምናምን ብላኝ ነው እንጂ ይሄንን ነገር አሁንም እኔ ትቻለሁ ገብቶሃል ከባለፈው ካስተነካችሁም በኋላ እኔ ነገር መስራትም አቁሜያለሁ ገብቶሃል እሷ አሁንም ግን ታስቸግረኛለች እኔ በቴክስት በተለያዩ ነገሮች በጣም እንትን እያለች ነው እኔ ሌላም ቪዲዮ ራሱ ላሰራ ፈልጋለሁ ምናምን እያለች ነውና
እኔ የሚከፈለውን ክፍያ ከፍላለሁ ብላኛለች። ገብተዋል። ግን እኔ አሁን ባለፈው ከነገራችሁኝ አንጻር እኔ ይህንን ቪዲዮ መስራት አልፈልግም። ገብተዋል። እኔ የተለያየ እኔ አሁን በዚህ ስራ ገና በልጅነቴ ስንት እቅድ ማቅድ ልጅ ነኝና እኔ የተለያየ እስር ቤት ራሱ መግባት አልፈልግም። ገብተዋል። ስለዛ እኔ ይህንን ነገር ወይ ለአንተ አሳየህና ለመጨረሻ ጊዜ እኔን ነገር ማጥፋት ፈልጋለሁ። ገብተዋል። እኔ እጅ ላይ እንዲቀመጥ አልፈልግም። በጣም ብዙ ሰዎች እየደወሉ ስልክ ራሱ ከማጥፋት ድረስ ደርሻለሁኝ። ገብተዋል። ስልክ ራሱ አሁን ራሱ ሳይለንት ላይ ነው። በጣም የማይታወቁ ስልኮች በጣም የተደወሉብኝ ለኪይ ራሱ ለምን ነገርከው ምናምን የሚል ትችት፣ እሷ ራሱ በጣም ብዙ ስልክ እየደወለች እያስጨነቀች ነው። ኢቨን ትልልቅ ሰዎች ራሱ እንደዚህ ምናምን እያሉ እንትን እያደረጉኝ ትችት እያቀረቡብኝ እና ይህንን ስራ የትኛው ነገር አሁን ልንገራው ማለት እኔ አሁን ባስረዳ ያለ እኔ የትኛው ሪስክ ይወስድልሃለሁ። እሺ ግን ይህን ሰሞን ይኸውልህ በጣም ብዙ ቴክስቶች እየጻፈች ነው። ይኸው ምን አለ ይኸውልህ ሜሴጅ ውስጥ በጣም እየጻፈችልኝ ራሱ ይኸው ክፍያው ይኸውና በብዙ ብር ነው እንትን የምትልልኝ። ግን ኦኬ ያስገባችል ገንዘብ ነው ነፃነት ያ ስልኳ በሜሴጅ ራሱ በጣም ነው የምታወራኝ። እንዲህ የታል ሜሴጇ ይኸውልሽ እዚህ ጋር እና ምን ትለኛለች መሰለ እኔ አሁን ራሱ ማሰራ ቪዲዮ አለ ምናምን አንድ ቪዲዮ ብቻ ስላለኝ እኔ የምትፈልገውን ክፍያ ራሱ ከፍላለሁ። እኔ እርጉዝ ሆኜ ብቻ እርጉዝ የሆንኩበትን ማስረጃ ብቻ ስላለኝ እርጉዝ ሆኜ እንትን እንድልበትና ማስረጃ ብቻ ስላለኝ እሱን ከሰራልኝ እኔ የምትፈልገውን ክፍያ ከፍላለሁ፣ በሰው አላስጨቀጭቅም ምናምን እያለች ገብቶሃል። እኔ አሁን እዚህ ጋር እኔ ይሄን ነገር አቁሜያለሁ። እኔ ከፈለክ ለአንተ አሰራሩን አሳይህና እኔ ከዚህ ነገር ነፃ መሆን ነው ፈልገው። ገብቶሃል። ሁለተኛም እዚህ ጋር ከእናንተ ጋር እንትን ማለት አልፈልግም። ወይ ከፈለክ ከካሜራ ጀርባ ሆነ አውራኝ። እኔ በጣም ትችቶች እየቀረቡብኝ ነው። ገብቶሃል አባቴ። አሁን ማለት እርጉዝ ሆኜ ስራልኝ ያለች እንትን እርጉዝ ሆና እንደመጣ ነው። እኔ እሱን አላውቅም፣ ብቻ ስራልኝ ያለች። እኔ ግን ያው የእርጉዝ ማስረጃ የእርግዝና ማስረጃ ስራልኝ ብላኝ ነው። እኔ እንደዚህ አይነት ስራ አልሰራም ብዬ እንትን ብያለሁ። ቴክስት ራሱ መልስ ራሱ አልመለስኩላትም፣ ዝም ነው ያልኳት። ሲፈታ ስልክ አንዴ ማለት ቴክስቱን አንዴ ፎቶ አንሳ። እሺ ቴክስቱን ፎቶ አንስቼ ቴክስትና ያላከችልኝ ገንዘቡ ፎቶ ላንሳውና እንትን ላድርግ ገባህ? ምክንያቱም ነገ ከእሷ ጋር እንትን ብላ ብትልም ከእሷ ክርክር ነው የሚሆንብኝ። ፕሊስ እንትን እንዳይሉም እሺ። ኧረ ሰዎች በጣም እያስጨነቁኝ ነው አባቴ። በጣም ችግር የለውም። እኔ የትኛውንም እኔ ሪስክ ወስድልሃለሁ። እሺ ችግር የለውም። የትኛውንም አይነት እኔ ሪስክ ወስድልሃለሁ እና በቃ እንደዚህ እልሃለሁ። አንድ ካሜራውን አጥፊዋለሁ። ከካሜራው ማውራት ይሻላል። በቃ